ዝግጁነት ይኖራቸዋል ኤፊሺየንሲ ይኖራቸዋል አቅም ይጨምራሉ ስለዚህ ምርታማ ይሆናሉ ባሉበት ቦታ ማለት ነው እንግዲህ እንደሚታዩ የሲቪል ሰርቪስ ሪፎርም እየተሰራ ነው ኢትዮጵያ ውስጥ የሲቪል ሰርቪስ ሪፎርም ሲባል እንደዚህ አይነት ኮርሶችን ለዜጎቻችን ለሲቪል ሰርቫንቱ ማብቃት ስለሆነ ይሄ አንዱ ጎል ተደርጎ መወሰድ መቻል አለበት ሁለተኛ እንግዲህ ኢትዮጵያ በጣም ሰፊ ወጣት ያላት ሀገር ነች እድል ነው ትልቅ ጉልበት ነው አቅም ነው ሀብት ነው ይሄንን በደም ፕሮፐርሊ ቻናል ካረግ ነው እንደ ሀገር ይሄንና ተመሳሳይ ፕሮግራሞችን ዲዛይን ያያረግን ወጣቱን ወደዚህ እንዲገባ እንዲሰለጥን ካደረግን ወጣቱ የትየለለ የሆነ አቅም ያለው እንደመሆኑ መጠን ምርት ይጨምራል ስራ ይፈጥራል ሀብት ይፈጥራል አጠቃላይ የሀገር ኢኮኖሚ ግንባታ ላይ ጉልህ ሚና ይጫወታል ማለት ነውና እሱን እንዲያነሱልኝ ነው ዶክተር የፈለኩት ግሩም ነው ይሄ የኢኮኖሚ አጠቃላይ የኢትዮጵያን የዲጂታል ኢኮኖሚ ለመገንባት ሊኖረው የሚችለውን ፋይዳ እንዴት ነው መገለጫ ነጥቦቹ የዲጂታል ኢኮኖሚ ሲባል ብዙ ማሳያዎችን ልንዘረዝር እንችላለን ይሄኛው ዘርፍ ግን ሊኖረው የሚችለው አስተዋጽኦስ እንደምን ያለ ነው እንግዲህ ዲጂታል ኢኮኖሚው ስንል በፊት ያው ማኑዋሊ የሚሰሩ ስራዎች በዲጂታል ሲሰሩ የተለየ ጉልበት ውጤት የማምጣት የተለየ አቅም አላቸው ዲጂታል አጠቃላይ ስርዓቱ ኤፊሺየንት ባጭር ጊዜ የማይባክንበት ሀብት የማይባክንበት የአሰራር ስርዓት ይዘረጋል ስለዚህ በቀላሉ በጣም ኤፊሺየንት እና ውጤታማ በሆነ መልኩ ምርታማነት እንዲጨምር ያደርጋል ሶ ምንድነው እንዳልኩት የኢትዮጵያ ወጣቶች ሀብት ይፈጥራሉ ስራ ይፈጥራሉ ስንል ኢትዮጵያ ውስጥ ብቻ ሳይሆን ኢትዮጵያ ውስጥ ተቀምጠው ሰልጥነው በአለም ገበያ ላይ ተወዳድረው ከአለም ገበያ ስራ እየወሰዱ ኢትዮጵያ ውስጥ ቁጭ ብለው ስራ መስራት ይችላሉ ማለት ነውና በዚህ ረገድ የቢዝነስ ፕሮሰስ አውትሶርሲንግ የሚባል ወይም ቢፒኦ ኢትዮጵያ ውስጥ ሆነው ወጣቶች የውጭ ስራ ኮንትራት ወስደው ስራ መስራት የሚችሉበትን እድል አስችሏል እያስቻለም ይገኛልና እንግዲህ አሁን እንዳልኩት አጠቃላይ ዓለሙ ወደ ዲጂታል ስርዓት ውስጥ የገባ ስለሆነ የትም ሀገር ተቀምጠ አቅም እስካለ መወዳደር እስከቻልክ ድረስ ከየትኛውም ካምፓኒ ተቀጥረ ስራ መስራት የሚችልበት እድል አለ ዛሬ ላይ አለ ይሄ ሀፕን ያደረገ ነው አንዳንድ ሀገሮች በዚህ ረገድ በኢኮኖሚያቸው ላይ በጣም ከፍተኛ ሚና የሚጫወት የወጣት ኃይል በአገሩ ተቀምጦ ቢሊዮን ዶላሮችን ለሀገሩ ያስገኘ ሬሚታንስም አጠቃላይ ቀጥታ ገቢም የሚያመጣበት ሁኔታ የተፈጠረ መጥቷልና ሶ እንግዲህ ባለፈው የ9 ወራት የቅድ አፈጻጸም ግምገማ ላይ ስናይ አጠቃላይ በኢትዮጵያ ውስጥ 45000 ወጣቶች ወይም ከዛ በላይ ኢትዮጵያ ውስጥ ሆነው በየውጭ ሀገር ስራ ኮንትራት ወስደው የሰሩ መሆኑን ሪፖርት ሀገራዊ ሪፖርት አለ እንግዲህ የኮደርስ ስልጠና ሲወስዱ በዚህ ውስጥ ዓለም ውስጥ ባለው ገበያ ላይ ተወዳዳሪ ሆነው ያለውን እድል ስክራምብል አድርገው ወደ ኢትዮጵያ ማምጣት የሚችሉበት እድል ይፈጠራልና ይሄ ሲሆን ስራ ፈጠሩ ማለት ነው በዚህ በፈጠሩ ስራ ላይ ደግሞ ለኢትዮጵያ ገቢ ያመጡ ነው ማለት ነው ይሄን ስራ ሲያገኙ በዶላር ነው የሚከፈላቸው ስለዚህ እንደ ሀገርም ሃርድ ከረንሲ ማግኘት የሚቻልበት እድል እየተፈጠረ ይመጣል ማለት ነውና እዚህ ላይ አስፍተን ከሰራን በነገራችን ላይ ቀላል የሚባል ጉዳይ አይደለም በጣም ትልቅ እድል ለሀገር ኢኮኖሚ ግንባታ ይዞ የሚመጣ እንደመሆኑ መጠን ይሄንን አስፍተን እንሰራለን ቅድም እንዳልኩት የ3 አመት ፕሮግራም ነው ከ3 አመት ከ5 ሚሊዮን እስከ 7 ሚሊዮን ድረስ ታርጌት እናደርጋለን በጣም ሰፊ ስራ ይቀረናል እንግዲህ አሁን 8-9 ወር ነው ከጀመርን በዚህ ውስጥ 780,000 ሰው ወደ ስልጠና ሂደት ውስጥ ገብቷል ግን ሰርቲፋይድ የሆነው ቁጥር አሁንም ሰፊ ስራ የሚቀረን መሆኑን የሚያሳይ ነው ስለዚህ ሁሉም ተረባርቦ እዚህ ላይ ወጣቱ ወደዚህ ስርዓት ውስጥ እንዲገባ ይሄንን እድል እንዲጠቀም ሚዲያዎችም እናንተ መስሩ ስራ ቀላል አይደለም ተቋማቱም ሁላችንም እዚህ ላይ ተጋግዘን ከሰራን ወጣቱ የተፈጠረለትን እድል አሟጦ ከተጠቀመ ሶ ቀጣይ 3 አመት ስንጨርስ 5 ሚሊዮን ኢትዮጵያኖች በኮዲንግ ስልጠናው ሰልጥነው ሰርቲፋይድ ሆኑ ማለት በዲጂታል ኢኮኖሚ ሽግግሩ ግንባታውና ሽግግሩ ላይ አንድ ፒላር መሆን ይችላል ማለት ነው ቀደም ሲል ዶክተር ሲጠቅሱ እንደነበረው እኔ መረጃዎችን ለማጋራት እንደሞከርኩ ኮርሶቹ ዓለም አቀፋዊ ናቸው እሱ መሆኑን ተከትሎ እንግዲህ ብሔራዊ ክብርንም ያስጠበቀ ይመስለኛል ዜጎቻችን እዚህ ቁጭ ብለው የትኛውም ዓለም ሀገራት ጋር መንግስት ባመቻቸው ወይ ደግሞ ውለታ በገባባቸው የስምምነት ባደረገባቸው ሀገራት ሳይቀር እየገቡ ይህን ስራ መስራት ማለት የዜጎችንም ክብር ከፍ የሚያደርግ ይመስለኛል የኢትዮጵያ የኮደርስ ኢኒሺዬቲቭ እንግዲህ የወጣቶችንና የታዳጊዎችን እጣ ፈንታ ከቴክኖሎጂ ጋር በማስተሳሰር በኩልና መጻኤዋን
ሀገራችንን በቴክኖሎጂ ከሌላው ዓለም ጋር ለማስተሳሰር ሊኖረው የሚችለው ፋይዳስ እንደምን ያለ ነው ዶክተር? ይሄ ጉዳይ ትልቅ ጉዳይ ነው። ወጣቱን በዚህ ልክ እንዲገነዘበው ፈልጋለሁ። ይሄን እድል ሚስ ማድረግ የለበትም። አሁን ዓለም በቴክኖሎጂ በጣም ወደፊት እየገሰገሰ ነው ያለው። ምናልባትም በ20 በ30 በ40 ዓመት ዛሬ የምናየው የሰው ልጅ አኗኗር አጠቃላይ የአኗኗር ዘይቤውና ስርዓቱ ኢቭን አጠቃላይ የምርት ሂደቱም ኢንተራክሽኑም ጭምር እና የአመለካከቱ ወርልድ ቪው ጭምር በከፍተኛ ሁኔታ በቴክኖሎጂ ሪሸፕ የሚደረግበት ጊዜ የሚመጣ መሆኑ ሙን ነው። አሁንም የምናየው በተለይ በአርቲፊሻል ኢንተለጀንስ ትልልቅ አብዮቶች እየተፈጠሩ ነው። ዛሬ የምናውቀው ሰው እና አጠቃላይ የሰው ስርዓቱ በቀጣይ ጥቂት ዓመታት ውስጥ በብዙ መልኩ የተለወጠ ሊሆን ይችላልና እዚህ ካቻፕ ማድረግ አለብን። ወደ ኋላ መቅረት የለብንም እንደ ሀገር። ይህንንም ታሳቢ ከማድረግ አንጻር ነው እንግዲህ ትልልቅ ኢኒሼቲቮች ኢትዮጵያ ውስጥ ሀፕን እያደረጉ ነው። የአርቲፊሻል ኢንተለጀንስ ተቋም ተቋቁሟል። ፖሊሲዎች ተቀርጸውለት ጸድቋል። ሶ እንደዚህ አይነት እድሎችን ደግሞ ስናመጣ as many as possible ዜጎችን ሰልጥነው በቅተው የሀገራቸውን የስራ ስርዓት ይቀይራሉ፣ እድል ይፈጥራሉ። የዘመነ ሀገር የዘመነ ኢኮኖሚ ግንባታ ውስጥ እንገባለን። ግን ይሄ ብቻ ሳይሆን ደግሞ ኢትዮጵያ ውስጥ ሆነው በዓለም ላይ የተከፈተውን ማናቸውንም እድል ስክራምብል ያደርጋሉ፣ እዛ ውስጥ ይሻማሉ፣ እድል ይወስዳሉ፣ ወደ ኢትዮጵያ ያመጣሉ ማለት ነውና ሶ ይሄ ሲሆን 5 ሚሊዮን ኢትዮጵያዊ በዚህ ስርዓት ውስጥ አሰልጥነን ካበቃን ሰርቲፋይ ካረግን ኢት ሚንስ ኤ ሎት ባይዞ ይቀላል ጉዳይ አይደለምና ከዛ ውስጥ ሌትስ ሴይ 1/5 ወይም 1/10 የሚሆነው የቢፒኦ ኢንዱስትሪ ውስጥ ቢገባ ቢፒኦ ቢዝነስ ውስጥ ቢገባ ስራ ቢያገኝ ምን ያህል ለኢኮኖሚው አስተዋጽኦ እንደሚያደርግ ኢማጂን ማድረግ ይቻላል። በጣም ትልቅ እድል ነው። ወጣቶቻችን ስንናገረው እውነት አይመስልም። አሁን በዚህ ሂደት ውስጥ ኢትዮጵያ ውስጥ ሆነው ስራ ከውጭ የወሰዱ ወጣቶች በርካታ አሉ። ቅድም ሪፖርት እንደደረገው እንዳልኩት 45 ወጣቶች በቢፒኦ ስርዓት ውስጥ ገብተዋል። የቢዝነስ ፕሮሰስ አውትሶርሲንግ። የኢትዮጵያ ደግሞ አጠቃላይ ጂኦግራፊው ምቹ ነው። ወደ ኢስት ከሄድክ የጊዜ ልዩነት ስላለው የጃፓን፣ የኮሪያን እና የምስራቅ ኤዥያን የሩቅ ምስራቅ ኤዥያን ሀገሮች ገበያ ለመጠቀም አመች የታይም ዞን ውስጥ ነው ያለነው። ወደ ዌስትም ስትሬች ስታደርግ ያው የኖርዝ አሜሪካና ካናዳ ነው ያለው። ሶ እነዚህ ሀገራት በከፍተኛ የቴክኖሎጂ ግስጋሴ ውስጥ ያሉ እንደመሆናቸው የበለጸጉም እንደመሆናቸው መጠን ከካምፓኒዎች ከኢንዱስትሪዎች ስራ ወስዶ ምሽት ላይ ኢትዮጵያ ውስጥ ምሽት ላይ ቀን ሲሰሩ ብሎ ምሽትም ላይ ሰው መስራት የሚችልበት ወጣቱ መስራት የሚችልበት እድል አለ። እነዚህ ሀገሮች ላይ እንግዲህ የሰዓት ልዩነት እንደመኖሩ መጠን ይሄ አንድ አድቫንቴጅ ይሰጠናል። ሶ ይሄንን ወጣቱ እንዲጠቀም ለማድረግ ስንሞክር እዚህ ጋር ቁጭ ብለው $2,000-3,000 የሚያገኙ ወጣቶች አሉ። ይሄ ሲባል ወጣቱ በደንብ ሙሉ ልብ የማይገዛው እንደሆነ እንታዘባለን። ወጣቶች ግን አሉ ዊትነስ ሆኖ ሚዲያ ላይ ይወጣሉ። ህይወታቸውን እየለወጡ ነው። እነሱንም የቤተሰቦቻቸውንም ህይወት እየለወጡ ያሉ ወጣቶች እንዳሉ ያየን ነው። በርካታ ኢትዮጵያኖች። ዶክተር ይሄን የመጨረሻ ጥያቄ ላድርገው። የተለወጡ ወጣቶች አሉ። ቀላል ነገር የሚባል አይደለም እውነት ለመናገር አሁን ከመረጃዎችም ከወጣቱ ተጠቃሚነትም አኳያ ስናየው አጠር አድርገው ክትትሉ ድጋፉ ምንድነው ይመስለው በቀጣይ? ወል እንግዲህ አሁን ፈርስቲንግ ይሄን ኢኒሺዬቲቭ ላውንች አድርገናል እንደ ሀገር ተደርጓል። ሶ ይህንን መከታተልና በእርግጥም ባስቀመጥነው ታይም ላይን መሰረት ያስቀመጥነው ታርጌት ሂት ማድረጋችንን እየተከታተልን ማረጋገጥ አለብን። በየሳምንቱ ግምገማ አለ፣ የስትሪንግ ኮሚቴ አለ፣ በጠቅላይ ሚኒስትር ቢሮ የሚመራ ኢኖቬሽንና ቴክኖሎጂ ሚኒስቴር ያለበት እኔም ያለሁበት የክልል ምክትል ርዕሳነ መስተዳድሮች ያሉበት እና የክልል የተለያዩ ቢሮዎች የሳይንስና ኢኖቬሽን ቢሮዎች፣ የስራና ክህሎት ቢሮዎች፣ የተለያዩ ቢሮዎች የሚሳተፉበት የተለያዩ ፌዴራል ተቋማት የሚሳተፉበት ምንገመግምበት አቅጣጫ የምናስቀምጥበት ምን ላይ ደርሰናል እያልን በአፈጻጸም ሂደት ውስጥ የሚታዩ ክፍተቶች ምንድን ናቸው የሚሉትን የለየን አቅም በፈቀደ መልኩ እንደ ሀገር ያው ኢንፍራስትራክቸር አንዱ ጉልህ ችግር ነው። ይህንን ለመቅረፍ የተለያዩ ሪሶርሶችን ሞቢላይዝ ለማድረግ ክልሎች ባላቸው አቅም ልክ እንደሚመለከታቸው የፌዴራል ተቋማትም እዚህ ላይ ተረባርበው እየሰሩ ውጤቱን የተሻለ ለማድረግ የክትትል ስራዎች ይሰራሉ። በመሰረቱ ክልሎች ሪፖርት ያደርጋሉ።
ሁሉም ክልል እና የከተማ አስተዳደሮች በዚህ ላይ ግሪ እያደረጉ ያሉበት ሁኔታ እንዳለ እያየን ነው፣ እየገመገምን ነው። ይሄን አጠናክረን እንቀጥላለን። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ እዚህ ስቱዲዮአችን ተገኝተው ሰፋ ያለ ማብራሪያ ምላሽ ስለሰጡን በተመልካቾች ስም አብዝቼ ነው የማመሰግነው። መልካም ምሽት። አመሰግናለሁ ሰለሞን።